ቀልድ ነው የሚቀልዱት እነ ማርክ። በጣም ነው የተገረምኩት። ማለት ይሄ ነገር ተመካከራችሁ ሊሆን ይችላል አይኖ ነገር ግን ይችልሽ ማርክ ሙቷል ነው ድረሽ። ኧረ በስመ አብ ጥሩ አይደለም። ይችል የእውነት አልነገራችሁ ከሆነ በአስፋልት ስትመጣ ወይም ደግሞ የሆነ ነገር ብትሆንባችሁ ማን ነው ተጠያቂው? ኧረ በጣም ነው የሚደብረው እንደዚህ አይነት ነገር። ማርያምን ደግሞ ሌላ ድራማ መጣችሁ። እኔ ራሱ አስደነገጥከኝ እኮ። አያችሁ አይደለ የሚሰሩት ስራ ማለት ነው። ትናንትና ማርክን አይታችሁታል፣ ፎቶ እያቃጠለ ምናምን ነገር። ኧረ በስመ አብ። እኔ ግን እውነት እኔ ማርክ ይቅርታ አድርጉልኝና ማርክን በዚህ ልክ እኔ አልጠብቀውም ነበር እውነት ለመናገር የምሬ ነው የምላችሁ። ግን ሰውን እያደር ስታውት ምናምን ብዙ ነገር ታጠኑበታላችሁ። በስመ አብ ይቅር ይበላል። ኧረ በጣም ይቅር ይበላችሁ። በእውነት ጥሩ አይደለም። የሰው ልጅ የሚያልመውን አላማ ፈጣሪ ያረግበት ይሆናል። ስለዚህ እንደዚህ አይነት ነገር ባታረጉ ጥሩ ነው። ይች ልጅ እንትን ብትል ምን ትጠቀማላችሁ? እውነት ለመናገር ማለት ነው። ሳልሞት ሞች ያለው ተብሎ ነው እንግዲህ። ግን አልሞትኩም፣ ራሴን ላጠፋ እንዴ። እሷን ነገራችኋት እኮ እንደዚህ ብላችሁ። ሰላም ጤና ይስጥልኝ። ወዲና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆኑ ቤተሰብ ይሁኑ። አብራችሁ ላላችሁ አመሰግናለሁ። ወደ ቪዲዮ ነው ስትመጣ የለ ሰርፕራይዝ ነው። አንተ ደግሞ በስመ አብ አንተ ነው የሁሉ ተንኮል የምታመጣው። ይሄ ልጅ ደግሞ እኔ አላውቀውም። ማርያምን ተንኮለኛ ነው። ግን ሰርፕራይዝ ነው መጥራሽ። አይ እዚሁ ትየው ሁሉንም ነገር ትየው ሁሉንም ነገር። እንዴት እናድርጋውን? በሩ ጋር ግን ጫጫታ ላይ ነች ወይስ ርቃለች? በጣም ብቻ ያረጋችሁት ነገር ፌር አይደለም፣ ይደብራል ከሚባል በላይ ማለት ነው። ምክንያቱም ይህች ልጅ የሆነ ነገር ብትሆንባችሁ ለእናንተ ጥሩ ነው ብዬ አላስብም። ሌላው ጫጫታማ አለ፣ ግን የሆነ ሮቅ ያለ ቦታ ነው ስትለኝ ጫጫታ ላይ ናት መሰለኝ። ስለዚህ በሩን እንዴት የምንከፍተው? እሺ ካደብቀን ነው አንተ ከኔ የእናንተ ነገር ግራ እያጋባን ነው። መገንቡት ታጅራለ መገንቡት ታጅራዎች ይመቻችሁ። በራሳችሁ ዓለም የምትንቀሳቀሱ ሰዎች ናችሁ። እውነት ለመናገር ሰው የመንግስት ሰራተኛ ሆኖ እንኳን ምንም ያላገኛል። እናንተ በራሳችሁ ሙድ እየፈጠራችሁ ራሳችሁን የምትቀይሩ ጎበዞች ናችሁ። በነገራችን ላይ ይመቻችሁ። እኔ ደግሞ ከዚህ በኩል እወጣለሁ። በዚህ እኮ እናንተ እየተደራጃችሁ ከዛ እሷ ስትመጣ እሷን ማስደንገጥ ብቻ ጥሩ አይደለም። እንደኔ የምታረጉት ነገር ለራሳችሁም ይሁን ለምንም ይሁን ግን ፌር አይደለም። እንደዚህ አይነት ነገር ቢቀርባችሁ ጥሩ ነው ብዬ አስባለሁ። እውነት እኔ ትናንትና ማርክን ሳየው እንዴ የእውነት ማርክ እንትን ብሎ ነው እንዴ አብዶ ነው እንዴ ምናምን ሁሉ አልኩኝ። ማርያምን በጣም ግርሞኝ ሳየው ምናምን በዚህ ልጅ ቤት ይመስለኛል ቪዲዮ ደግሞ የተለቀቀውና ሳየው በቃ የእውነት መስሎኝ ሁሉ እንደዚህ ልደቴ ነው ልላት ነው እኔ ልደቴ ነው ምን ልዴቴ ነው ትላታለህ? ምን ሁሌ ነው እንደዚህ አይነት ነገር እያዘጋጃችሁ የምታሳዩት እኮ። በነገራችን ላይ አሁን ዛሬ ታረቅልኝ ነው ብዬ ነበር እያየሁ የነበር። አሁን ደግሞ መጨረሻ ላይ ሌላ ድራማ ሲፈጥሩ አያችኋቸው። አዎ በነገራችን ላይ ያው ድራማ ካልሆነ አይታይም ጋይስ። እነሱም አይፈረድባቸውም። ቪዲዮ ከሰሩ አይቀር ከለቀቁ አይቀር እንዲታይ ይፈለጋል። ግድ ነው። ገባችሁ? አሁን ይሄ ይታያል፣ አሁን የተለቀቀው ቪዲዮ። ምክንያቱም ነገም ደግሞ ይቀጥላል። ነገ ደግሞ ቤዛ ሐኪም ቤት ገብታ ብለው ደግሞ ቪዲዮ ሸር ያደርጉላቸዋል። ጠብቁ። ያው የዩቲዩብ ነገር ያው ለሚገባው ስለሚገባው ነው ጋይስ። የእንምላችሁን የእውነቴን ነው። እንደዛ ነው። ከዛ ነው ይገባሉ። ገብታ ነው ተብሎ ከዛም በኋላ ደግሞ ይመጡላችኋል ማለት ነው። ለማንኛውም እኛ ቤዚና ማርክ አንድ ብትሆኑ ነው ደስ የሚለን። እውነት ለመናገር የእናንተ አንድ መሆን ያስደስተናል። ምንም ይሁን ምንም አንድ ብትሆኑ በጣም ነው ደስ የሚለው። ተፋቀሩ፣ ተዋደዱ። ሁሌ ጭቅጭቅ ያስጠላል። በቃ ፍቅራችሁን ተገላልጻችሁ ልክ እንደ እናንተና እንደና ሃይሚና እንደ ብሩኬ በቃ ፍቅራችሁን እያጣጠማችሁ አንድ ቤት ኑሮ አለቀ። ምንድነው ሁሌ ጭቅጭቅ? ሽማግሌና ሊላክ ነው ሽማግሌ ሊመጣ ነው ምናምን ከማለት የእውነት የነውላችሁ ቢቀር ባይነኝ እንደኔ ማለት ነው። እውነት ለመናገር ይሄንን ነው የምለው ውዶሽዬ። እናንተስ ምን ትላላችሁ? ምን ታስባላችሁ? የሚያደርጉት ነገር ደስ ይላል ደስ አይልም? እውነት ለመናገር በፍጹም። ለማንኛውም ያው እንግዲህ ማርክና ቤዚ ወደ መታረቁ ቦታ ላይ ናቸው። እንግዲህ አትጨናነቁ።
ፍቅር ሊመሰረት ነው እንግዲህ ደግሞ ለሳምንትም ቢሆን ያው ሊታረቁ ነው። ያው ለሳምንት ነው እንግዲህ ከሳምንት በላይ ደግሞ ሌላ ይፈጥራሉ። ይሄ የታወቀ ነው። እስከ ሳምንት ደግሞ ፍቅር ሊሆኑ ነው። ደግሞ ሳምንት ድረስ ተቆዩ በኋላ ደግሞ በቃ ያልቃል። ደግሞ ከሳምንት በኋላ ሌላ ድራማ ይጀመራል። እንግዲህ እየመረራችሁም ቢሆን እንግዲህ ዋጡት። እንግዲህ ውዶችዬ እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ ማለት ነው። ይሄን ለማለት ነው የመጣሁት። ገርሞኝ እኮ ነው እኔ እውነት እኔ በዚህ መታ ምናምን እንዲያውም ቀለበት ሊደረግ ነው እንዲህ ምናምን ብዬ እየጠበኩኝ ነበር። እሷም ደግሞ መታ በድንጋጤ ኧረ በጣም የምትገርሙ ናችሁ። እንደው ወይኔ ግን ለምንድን ነው የድራማ ስም የማታወጡለት? ንቀት ነው፣ ንቀት ነው። የድራማ ስም ነው የምናታወጡም። በቃ ንቀት ነው አይደል? ለማንኛውም ይመቻችሁ የአራዳ ልጆች። መልካም ጊዜ። ባይ ባይ።